ጋይስ እዚህ ጋር ያለውን ኮምፒውተር ስንገዛ ቼክ የምናደርገው እንግዲህ እዚህ ጋር ነው። ፕሮሰሰር የሚለውን እዚህ ጋር ምን ያሳየናል? ፕሮሰሰር ታይፑን ኮራይ ስንት እንደሆነ ጄኔሬሽኑን እና ሪፍሬሽ ሬቱን ያሳየናል። እዚህ ጋር ለምሳሌ ኢንቴል ኮራይ 3 6 ጄኔሬሽን ፕሮሰሰሩ 100 ዩ የሚለው ማለት ነው። ሪፍሬሽ ሬቱ ደግሞ 2.3 ጊጋሄርዝ ነው ማለት ነው። ይሄን ኤዲት ማድረግ ይቻላል። ይሄን እንዴት ኤዲት እንደምናደርገው አሳያችኋለሁ። ሰርች ማድረጊያው ላይ ሄደን ሬግ ኤዲት ብለን ሰርች እናደርጋለን። ከዛ ኢንተር እንጫናለን። እዚህ ጋር ሎካል ማሽን የሚለው እንሄዳለን። ሎካል ማሽን የሚለው ከሄድን በኋላ እሱን ማክሲማይዝ አድርገን ዲስክሪፕሽን የሚለውን ማክሲማይዝ እናደርጋለን። ከዛ ወደ ታች ወረድ ብለን ሴንትራል ፕሮሰስ የሚለውን ማክሲማይዝ እናደርጋለን። ከዛ ዜሮ የምትለዋን ክሊክ እናደርጋለን። እቺን ክሊክ ካደረግን በኋላ እዚህ ጋር ፕሮሰሰር ኔም ስትሪንግ የምትለውን ደብል ክሊክ ስናደርገው እዚህ ጋር ኤዲቴብል ይመጣልናል ማለት ነው። ሙሉ መረጃውን እዚህ ጋር ኤዲት ማድረግ እንችላለን። ለምሳሌ ኮራይ 3 የሚለውን እኔ ኮራይ 7 ልበለው። ኮራይ 7 አለች እቺ ኮምፒውተር እንደምታዩት። እሺ ኦኬ አልኩት። እሺ ተመልሰን ሂደን እስቲ ፕሮሰሰራችን ቼክ እናደርጋለን። አሁን ፕሮሰሰሩን ቼክ ስናደርግ እንደምታዩት ነው ኮራይ 7 የምትለዋ እዚህ ጋር አፕዴት ሆናለች ማለት ነው። በዚህ መልኩ ይሄ አፕዴት እንደሚሆን እንግዲህ ዛሬ አይታችኋል። ኮምፒውተር ከመግዛታችን በፊት እነዚህ ነገሮችን በጥንቃቄ ማየት ይገባናል። ይሄንም እንዴት ቼክ እናደርጋለን? ስለዚህ ኦሪጂናል መሆኑን ካላችሁ ደግሞ ኮምፒውተሩን ሪስታርት እናደርገዋለን ማለት ነው። ስለዚህ ከመግዛታችን በፊት ኮምፒውተሩን ሪስታርት እናደርገዋለን። ሪስታርት ስናደርገው ወደ ኦሪጂናሊቲው ይመለሳል ማለት ነው። ይህን ጥንቃቄ እንድታደርጉ ነው። ቪዲዮ ጠቃሚ ከሆነ ላይክ ማድረግ እንዳይረሳ። አባይ